የምታጣራው? ልጅቷን እንደሆነ ተቀብላል። ሌላ ምን አለ? አንድ ነገር ሰምቼ ነበር ስላንተ። ስለኔ? አዎ ስላንተ። እነዚህን አደንዛዥ ዕጾችን እያመረትክ ከተማ ውስጥ እንደምታከፋፍል ሰማሁ። እውነት እንደሆነ ላረጋግጥ አልኩኝ። እናም እውነት ሆኖ አገኘሁ። ይኸውልህ ኑስረት አጋ፣ እኛ መላእክቶች አይደለንም። እኔም መጥፎ ሥራዎችን ሠራለሁ። አዎ ቁማር ቤት አለኝ፣ የመሳሪያ ሽያጭ አደርጋለሁ። ነገር ግን ሚስኪኖችን የሚነካም ቤተሰብ የሚያጣላ ሥራ አልሠራም። አዎ መጥፎ ሰው ነኝ፣ ግን ቆሻሻ ሰው አይደለሁም። አደል እንዴ ቀድር? አዎ ልክ ነህ። እንደዚህ አይነት ሥራ ተቀባይነት የለውም። የሽሪፍ ችግር አትፍጠር። አደንዛዥ ዕጹን ለእነዚያ ወጣቶች እየዞርኩ የሚሸጠው እኔ አይደለሁም። የእኛ ሥራ አደንዛዥ ዕጹን አምርቶ መሸጥ ብቻ ነው። ከዚህ በፊት እንዳልከን ግን እነዚህን አደንዛዥ ዕጾችን አምርቼ ከከተማ ውጪ ሌላ ሀገር ነው መልከው ብለህን ነበር። የሽሪፍ አሁን ስለዛ የምንነጋገርበት ሰዓት አይደለም። እነዚህ አደንዛዥ ዕጾች ተሽጠዋል፣ ገንዘቡንም ተቀብለናል። በፍጥነት መላክ አለብን። ፍሬ ማውራት የምትፈልገው ነገር ካለ ቁጭ ብለን እናወራለን። ለአሁን ግን ይበቃናል። እኔ ግን አይበቃኝም። እኔ አልጨረስኩም። የሽሪፍ የሽሪፍ ምን እያደረክ ነው ወንድሜ? የሽሪፍ ለዚህ ዋጋ ትከፍላለህ። 5 ቀን። በ5 ቀን ውስጥ ከተማዬን ለቀህ እንድትወጣ 5 ቀን ነው ያለ። አቤት፣ አንድ ነገር ልጠይቅሽ ብዬ። ምንድን ነው እሱ? ቀድርን የጋበሽው አንቺ ነበርሽ? አዎ እኔ ነበርኩ። ምን ነው ችግር አለ? የለም፣ ግን ከዚህ በኋላ እንዳትጠሪው። ማለት አልገባኝም። በቃ ነገርኩሽ፣ እንዳትጠሪው። ቆይ ወዴት ልትሄጂ ነው በዚህ ሰዓት? እኔ ብቻዬን አይደለም ሄደው፣ እኔና አፍራ ወደ ቤታችን ልንሄድ ነው። ኒሳን፣ ስለዚህ ጉዳይ እኮ ተነጋገርን። ለምንድን ነው መልሰሽ የምታነሺው? አዎ ተነጋግረን ነበር፣ ነገር ግን ሰው የማያምነኝ ቦታ መሆን አልፈልግም። ማለት ምን ማለት ነው እሱ? የሽሪፍ ስለ እኔ እያጣራ እንደሆነ ያውቃለሁ። ምን? ተው እንጂ የሽሪፍ፣ ስለ እኔ እያጣራ ነበር አይደል? ምን አገኘ? ስለ አፍራ ስለ እኔ እያጣራ ነበር። ኒሳን ይኸውልሽ፣ አንቺ ልክ ልትሆኚ ትችያለሽ፣ እኔ ግን ምንም ማውቀው ነገር የለም። ቆይ አንቺ እንዴት ብለሽ ነው ያወቅሽው ይህንን ጉዳይ? እሱ እንኳን ምንም አይጠቅምም። ንገረኝ። የሚጠቅመኝና የማይጠቅመኝን ማውቀው እኔ ነኝ። ድሮ ከተማርኩበት ትምህርት ቤት ተደወለልኝ። ኒሳን፣ ልብሶችን ወደ ሻንጣ ውስጥ አስገብቻለሁ፣ ነይ እንሂድ እንጂ። መጣሁ አፍራ፣ መጣሁ። እሺ ይህንን ጉዳይ እኔና አንቺ ለብቻችን እናወራለን፣ እንዳትሄጂ። የሽሪፍ ወዲያውን ነበር የጎርዳል ሥራ እንደሆነ ያወቀው። የሽሪፍ እዛ ሆቴል ውስጥ ጎርዳልን አግኝቶት ከባድ ክርክር ይዘዋል። ወንድሜ፣ ሁሉን ነገር ያደረኩት እኔ ለአንተ ብዬ ነው። ምንም መጥፎ ነገር አስቤ ያደረኩት ነገር የለም። ለምንድን ነው ማትረዳ? ለምንድን ነው የምረዳ? እኔ ተከታተላት፣ ስለ እሷ አጣራልኝ ብያለሁ። ንገረኝ። ይህንን ክፈት እንጂ እች ልጅ ወደ ሕይወታችን ከገባች ኋላ ሁሉም ነገር ምስቅልቅል ሆናል። ምንም ይሁን ምንም እሷ የኔ ጉዳይ ነች። አንተ በፍጹም ጣልቃ ልትገባ አትችልም። ስለ እሷ እኔም ብቻ ነው የሚመለከተኝ። አንተ በፍጹም አትረዳኝም። አንተ ታውራል ወንድሜ። ማለት እንዴት ነው የታወርኩት? ንገረኝ ጉርዳል። እንዴት ነው የታወርኩት? ንገረኝ እንጂ ጉርዳል። የሽሪፍ መቼም ከአንቺ ጋር ሆኖ አይደል ጉርዳል ሲያጠራ የነበረው? ይህ ስለ ኒሳን የሰበሰባችሁት ማስረጃ ነው። አንቺው ኒሳን ከእህቷ አፍራ ጋር ሆና ሻንጣቸውን ይዞ ከሆቴሉ ሲወጡ በር ላይ የነበረው ጠባቂ የሽሪፍ ጋር ደውሎ ፍቃድ ይጠይቃል። የሽሪፍ ከኒሳን ጋር ሌላ ክርክር ውስጥ ከመግባት ብሎ ይሄዱ፣ ግን እናንተም ተከተሉ፣ በራቸው ላይ 2-3 ጠባቂዎችን አቁሙ ብሎ እንዲሄዱ ይፈቅድላቸዋል። ምን እያልሽ ነው? እዛ ሆቴል ውስጥ ምን እንደሚከናወን እኛ ስንትና ስንቱን ነገር እንደምናሳልፍ ታውቂያለሽ አንቺ? ኒሳን፣ የሽሪፍን በቅርበት ለመከታተል ለእኛ የሚመችን አንቺ እዛ ሆቴል ብትሆኚ ነበር። ለማንኛውም መጣው እናወራለን። ወደዚህ እንዳትመጪ፣ ወደ ቤት እንዳትመጪ። የሽሪፍ ጠባቂዎች አሉ። መናፈሻ ውስጥ ጠብቅሻለሁ። እዛ እንገናኝ። የሽሪፍ የኒሳን የልጅነት ፎቶና ስለ ኒሳን የያዘውን ማስረጃ በእጁ እንደያዘ ሰዓት ለብሶ ሰዓት ጎርሶ ከሆቴሉ ይወጣል። የሽሪፍ እባክህን እንዳናግረኝ። የሽሪፍ ሁሉን ነገር አስረዳለሁ። እባክህን ይቅር በለኝ የሽሪፍ። ኒሳን ቺዴቭን ለማግኘት ወደ መናፈሻው መጥታለች። ጓደኛዬ ሁሉን ነገር ነው ያስተካክልልሻል። አቶ የሽሪፍ ምን ተፈጠረ? እህትሽ የለችም?
እህቴ ቤት የለችም። የት ነው ሄደችው? ንፋስ መቀበል ፈልጋ ወደ መናፈሻ ወርዳለች። አብራ መጣው። ቺዴፍን ላገኘት ወጥቼ ነው። እህቴ አቶ ኤሽሪፍ ወደዚህ መጥቶ ነበር ወደ ቤት። ለምንድን ነው የመጣው? እህቴ አንቺን ፈልጎ ነው የመጣው። የት ሄዳለች ብሎ ሲጠይቀኝ ደንግጬ ወደ መናፈሻ ሄዳለች ብዬ ነገርኩ። አብራ ምን እያልሽ ነው? ያምሻል እንዴ? ቺዴፍን ላገኘት ነው እያልኩሽ ኤሽሪፍን ወደኛ ጋር ትልኪዋለሽ? ደንግጬ ነው። ኤሽሪፍ መጥቷል። በኋላ ደውልሻለሁ። አበቃልኝ። ማስረጃዎቹን ቤቱ ይዟል። ከፖሊሶቹ ጋር እንደምሰራ አውቋል። ሁሉም ነገር አውቋል። በቃ በቃልኝ። አንድ አንገብጋቢ ጉዳይ አለ፣ ማውራት አለብን። ስለ ምንድን ነው የምናወራው? ስለዚህ ማስረጃ። ጉርዳል ከኤሽሪፍ ጋር ተጣልቶ ራሴን ማረጋጋት አለብኝ ብሎ ቶልጋንና ፋሩክን ሁሉንም ሰብስቦ ኳስ መጫወት አለብን ብሎ ወደ እሙት ሜዳ ይመጣል። እሙት ማለት እናትና አባት የሌሉት ኤሽሪፍ ግን እንደ ልጁ እያሳደገው ያለ ያንንም ሜዳ ገዝቶ በሱ ስም ያዞረለት ቶልጋ ፋሩክ ሁሉም የሚወዱት ለእግር ኳስ ልዩ ተስጦ ያለው ነገ ሲያድግ በእግር ኳስ ትልቅ ደረጃ ይደርሳል ብሎ ሁሉም የሚመሰክሩለት ልጅ ነው። ጉርዳል ፋሩክ ሁሉም ወደ እሙት ሜዳ መጥተው ለመጫወት እየተዘጋጁ ይገኛሉ። ሁሉም እዚህ ናቸው። በጣም ጥሩ። ስለዚህ ዛሬ ማታ የኤሽሪፍን የጀርባት የተባሉትን ሁሉንም አንድ ባንድ እንገላቸዋል። አንድ ሰው በሕይወት እንዳይተርፍ ሁሉንም ግደላዋቸው። በጣም ጥሩ ሐሳብ ነው ያመጣው ከድር። ዛሬ ማታ ኤሽሪፍ የሚበርባቸውን ክንፎቹን እንሰብርበታለን። ለአንተ ግን ልዩ ስጦታ አለኝ። ምንድን ነው እሱ? ከባለፈው መደራደሪያ ከፍ ያለ ድርሻ 50-50 እኩል ነው የምንካፈለው። ከዚህ በኋላ አንተ ሰራተኛ ብቻ አይደለም ባለቤትም ጭምር ነህ። በዚህ ተስማማለህ? ተስማምቻለሁ። የኑስረት ሰዎች እንደ ኑስረት ትእዛዝ ሁሉም መሳሪያቸውን አቀባብሎ የአለቃቸውን ትእዛዝ እየተጠባበቁ ይገኛሉ። ማለት አልገባኝም። ይሄ ማስረጃ ምንድን ነው እሱ? ይሄ ማስረጃ ማለት ስለ አንቺ ነው የሚናገረው። ስለ እኔ ምን? ምንም። እንዴት ማለት? ምክንያቱም ከፍቼ አላየውም። አልገባኝም። ማለቴ እንዴት ከፍታ አላየውም? አላቅም፣ ግን እንደዛ ማድረጉ አስፈላጊ ነው ብዬ ስላላሰብኩ ይሆናል። ልጆቹ አንዳንድ ነገሮችን አጣርተዋል። ግን እኔ ደግሞ ሳስበው አንቺ ከኛ ጋር ብዙ ነገር አሳልፌሻል። ብዙ የምታውቂያቸውን ነገሮች ለፖሊስ ነግረሽ እኛን ልታጋለጭን ትችያለሽ ነበር። ግን አንቺ እንደዛ አላረግሽም። ስለዚህ እኔም ደግሞ እንደ ታማኝነትሽ እምነትሽን ማክበር ይኖርብኛል ብዬ አስቤ ነው። የት ነሽ? መጥቻለሁ። አሁን መሄድ ይኖርብኛል። አፍራ ብቻዋን ነች። ቆይ በዚች አጋጣሚ ቺዴፍ ኤሽሪፍንና ኒሳንን ትመለከታለች። ኒሳንም ዞር ስትል እሷን ታያታለች። የተፈጠረ ችግር አለ? አይ ምንም የለም፣ ሰላም ነው። እሺ ደህና ደሪ፣ መሄድ ትችያለሽ ብሏት ኤሽሪፍ ኒሳንን ተሰናብቷት ወደ ቺዴፍ ሊዞር ሲል ኒሳን እጁን ይዛ መልሳው ድንገት ከንፈሩን ገጥም አርጋ ትስማለች። ኤሽሪፍ ከዛች የሰመመን ዓለም ልክ በእንቅልፉ ኃይለኛ ህልም እንዳየ ሰው ባኖ ይነቃል። ኤሽሪፍ ምን መሰለ? ድንገት ኤሽሪፍ ልክ ሩያን እንደ ካዳት ራሱን እየወቀሰና እየተበሳጨ መኪና ውስጥ ይገባል። ምንድን ያረግሽው? ምን ማድረግ ነበረብኝ? ቢዞር እኮ አንቺን ነበር የሚያዩ። ቆይ ደግሞ አንቺ አይደለሽም እንዴ ፍቅር ውስጥ አስገቢ ስትይኝ የነበርሽው? አዎ፣ ግን በዚህ መንገድ አልነበረም። ቆይ እጁ ላይ ያዘው የአንቺ ማስረጃዎች ነበሩ ግን መውሰድ አልቻልኩም። ምን እያልሽ ነው ኒሳ? እነዛ ማስረጃዎችን መውሰድ ነበረብሽ። እኔ እኮ በተፈጠረው ነገር ደንግጫለሁ። እንዴት አድርጌን ያን ማሰብ የምችለው? እነዛ ማስረጃዎችን በምንም አይነት መንገድ አድርገሽ መውሰድ አለብሽ፣ አለበለዚያ እቅዳችን ሙሉ ይበላሻል። ያ ማለት ደግሞ እህትሽ እስር ቤት ትገባለች፣ አንቺን ደግሞ ኤሽሪፍ ያሳድርሻል ማለት ነው። ኒሳን በሂጂ ያንን ማስረጃ ይዘሽ ነይ። እንደምንም ብለሽ ያንን ማስረጃ ውሰጂበት። ኒሳን እየሮጠች ወደ ኤሽሪፍ ጋር ሄዳ ከመኪናው ፊት ለፊት ቆማ መኪናውን ታስቆማለች። ጉርዳልና ጓደኞቹ ሀገር ሰላም ነው ብሎ ጓዝ እየተጫወቱ ነው። በዚህ አጋጣሚ ቶልጋ ድንገት ቀና ሲል አንድ የካሜራ ድሮን ይመለከታል። ይህኔ ጉርዳል እያለ የጮኸ የካሜራ ድሮኑን ይሰብረዋል። በዛች ስበት የኑስረት ሰው የተደበቁበት ወጥተው የጥይት ዝናብ ያዘንብባቸዋል። ከባድ ይፈጠራል። ጥይት ናዳው እየበረታ ሲመጣ ቶልጋ ለፋሩክና ለጉርዳል ሽጉጥ ሰጥተው እነሱ ደግሞ በተራቸው
የነበሩትን ሰው አንድ በአንድ መግደል ይጀምራሉ። ሁለት ሰዎች አንድ በአንድ እያለቁ ሲመጡ የቀሩት ደግሞ በመጨረሻም ማምለጥ ይሆናል ስራቸው። ሁላችሁም ደህና ናችሁ አይደል? ደህና ነን። ማን ነው እዛ ጋ የወደቀው? ማን ነው? እሙት ወንድሜ ጎርዳል ራሱን ስቶ ነበረኝ። ተመቷል፣ በጥይት ተመቷል። አምቡላንስ ጥሩ፣ ቶሎ በሉ። እሙት በጥይት ተመቷል፣ አምቡላንስ ጥሩ። ኤሽሪፍ ምን መሰለኝ፣ ምን እንደምል አላውቅም፣ ግን በቃ በአጋጣሚ የተፈጠረ ነገር ነው። ሌላ ነገር ባክን፣ በአጋጣሚ የሆነ ነገር ነው እያለች ኒሳን ስለተፈጠረው ነገር ለማስረዳት እየሞከረች፣ በአንድ ጎን ደግሞ ኋላ ወንበር የእሷን ማስረጃ የያዘውን ፋይል እየተመለከተች እንዴት ባረግ ነው መውሰድ የሚችለው ብላ ታስባለች። ኤሽሪፍ የት ነህ? ወንድሜ እነዛ የማይረቡ ሜዳው ገብተው ነበር። ማን ነው? የተጎዳ ሰው አለ እንዴ? እሙት በጥይት ተመቷል። ወንድሜ አሁን ወደ ሆስፒታል እየሄድን ነው። ቦታውን ልክልሃለሁ፣ በፍጥነት እንድትመጣ። ኤሽሪፍ ቀስ በል እንጂ፣ ምንድን ነው የተፈጠረ ነገር አለ? ኤሽሪፍ እሙትን የያዘችው አምቡላንስ እየተቻኮለች ወደ ሆስፒታል ደርሳለች። ዶክተሮቹም ወዲያውን ተቀብለው ወደ ቀዶ ጥገና ክፍል አስገብተዋል። ኤሽሪፍና ኒሳንም ብዙም ሳይቆዩ ወደ ሆስፒታል ይደርሳሉ። በዚህ መሃል አንደኛዋ ነርስ መጥታ እሙት ብዙ ደም ስለፈሰሰው ደም ያስፈልገዋል፣ ደም የሚሰጠው ሰው ማን ነው ብላ ትጠይቃለች። ነገር ግን ከእሙት ጋር ተመሳሳይ የደም አይነት የነበረ ማንም አልነበረም። በመጨረሻም የተፈለገው የደም አይነት ከኒሳን ጋር ተመሳሳይ ነበር። ኒሳንም ደሟን ትለግሳለች። እንኳን ደህና መጣችሁ፣ ስራችሁን በትክክል የጨረሳችሁ ይመስለኛል። በጣም ይቅርታ ኑስረት አጋ፣ እንደዛ አልሆነም። ምንድን የሆነው? ተኩስ ከፍተን ነበር፣ ግን ሜዳ ላይ ነበረው አንድ ልጅ ተመቷል። ምንድን ያላችሁት? ሰፈር ውስጥ የነበረ አንድ ምስኪን ልጅ ተመታ። አንድ ትእዛዝ ተሰጥቷችሁ እሱንም መስራት አቃታችሁ? ቆይ ማን የተመታው? ማን ነው? አላቅም፣ ግን እሙት እያሉ ነበር እኛ ስንሄድ። ምን? እሙት ማለት እኮ ስርዓት እንደ ልጁ የሚያየው ልጅ ነው። ምን አይነት የማትረቡ ሰዎች ናችሁ! በጣም ማትረቡ ሰዎች ናችሁ። ቀደር ተረጋጋ። ለማንኛውም የተለየ ነገር ምንም የተፈጠረ ነገር የለም። ፖሊሶች አሁን ተከትለው መምጣታቸው አይቀርም። እዛ ሜዳ ላይ ተኩስ የፈጠሩ እኔን ሰዎችን ፖሊሶች የማይደርሱበት አንድ ቦታ ተደብቃቸዋለ ማለት። ቀደር ከዚህ በኋላ እኮ እኔ እናንተ ባልደረቦች ነን። ኪሳራውንም ትርፉንም እኩል ነው የምንካፈለው። እሺ ፈልጋለሁ፣ የሆነ ቦታ ውስጥ ደብቃቸዋለሁ። ኒሳን በዚህ ሁሉ ግርግር መሃል ስለተመታው ልጅ ብታዝንም የራሷን ጉዳይ አልረሳችም ነበር። ኤሽሪፍ የእሷን ማስረጃ የያዘውን ያንን ፋይል መኪና ውስጥ ጥሎ ነበር የወጣው። እሷም እንዴት አድርጌ ነው ያንን ፋይል የምቀበለው እያለች እያሰበች መኪና ውስጥ ስልኬን ጥያለሁ ብላ ግራ ቀኙን እያየች ወደ መኪናው መጣ። መኪናውን ከፍታ ስለ እሷ ማስረጃ የያዘውን ያንን ፋይል ትወስዳለች። ቀና ስትል ግን ኤርማክ ስትመጣ ታያታለች። ወዲያውን ችግር ውስጥ መግባት እንደሌለባት አምና ፋይሉን አስቀምጣ መኪናውን ትዘጋዋለች። ምንድን ነው ነገሩ? የኤሽሪፍ መኪና ጋር ምን እየሰራች ነው? ስልኬን ረስቼ ነበር። ስልኬን ልወስድ መጥቼ ነው። ስልክሽን ረስተሽ ነው? አዎ ስልኬን ረስቼ ነው። እሺ ወደ ውስጥ እንግባ ወደ ውስጥ። የኤሽሪፍ እሙት እንዴት ነው? አላቅም። ዶክተሮቹ እስኪወጡ የጠበቅ። ዶክተር እሙት እንዴት ነው? ደህና ነው? የእሙት ቤተሰቦች እናንተ ናችሁ? አዎ ቤተሰቦቹ ነን። ደህና ነው? በጣም አስቸጋሪ ቢሆንም እንደምንም ታግለን ሕይወቱን አትርፈናል። አምላኬ ተመስገን። አሁን ላይ ቀዶ ጥገናውን ጨርሰናል። ነገር ግን በሚያሳዝን ሁኔታ ይሄ ልጅ ከዚህ በኋላ ቆሞ መራመድ አይችልም። ምን እያልክ ነው ዶክተር? ይህንን ስነግራችሁ እኔም በጣም አዝናለሁ። በደረሰበት አደጋ ምክንያት ከወገቡ በታች ሙሉ በሙሉ ፓራላይዝ ሆኗል። ከእንግዲህ በኋላ ቆሞ መራመድ አይችልም። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተናፋቂው አጓጊው ምርጡ ድራማ የህልም እንባ ክፍል 11 የሚመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የህልም እንባ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ ይህንን ምርጡን ድራማ በየዕለቱ ለእናንተ ጋር ቀደም ብሎ እንዲደርስ ማድረግ ይችላሉ። ላይክ ማድረግ እንዳይረሳ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ
በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለዎት። አገሬ ሰላም ትሁን።